በዛሬው ፕሮግራማችን የቤንሻንጉል ጉሙዝ ክልል ባወጣው መግለጫ አንዳንድ የቦዴፓ አባላት የውጭ ቅጥረኛና ተላላኪ ናቸው ሲል ከሷል። የፓርቲው አመራር ምን ምላሽ ሰጡ? ሰላማዊ የሆነ የሐሳብ ትግልን ደግሞ የሚፈራ ስለሆነ ነው ያንን መግለጫ ያወጣው እና ተቀባይነት የለውም። ተራ የሰፈር አሉባልታ ነው። የሚጾሙ የስኳር ህሙማን ምን ማድረግ ይጠበቅባቸዋል? አጿጿም ላይ በጣም ምግባቸውን ስብጥሩ እንዲበዛ ማድረግ። ጥሩ ባህሎችም አሉ። አሁን ለምሳሌ ጾም ሲሻር ተልባ በጥብጥ፣ ለውዝ፣ የሰሊጥ የነዚህ ነገሮች በጾም ወቅት የሚጀመሩ ናቸው። የስፖርትና ሌሎችም ዘገባዎች አሉን። አብራችሁን ቆዩ። የቤንሻንጉል ጉሙዝ ክልል መንግስት ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውና አንዳንድ ሲል የገለጻቸው የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ወይም ቦዴፓ አመራሮችና አባሎችን አስጠነቀቀ። የክልሉ መንግስት ኮሚኒኬሽን ቢሮ ይህንን መግለጫ ያወጣው ትናንት ሐሙስ የካቲት 27 ቀን 2017 ዓ.ም ነው። ክልሉን ዳግም ወደ ግጭት ለማስገባት የሚንቀሳቀሱ አካላት መኖራቸውን መግለጫው አንስተዋል። መግለጫው የውጭ ቅጥረኛና ተላላኪ ሲልም ገልጿቸዋል። አንዳንድ የተባሉት የቦዴፓ አባላት ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም መግለጫው ወንጅሏል። የክልሉ መንግስት የህዝቦች አብሮነትና ህብረት የማይመቻቸው ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፈዋል ያላቸውን የፓርቲው አመራር አባላትና ደጋፊዎችን ወቅሷል። መግለጫው በመሰረቱ በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሙቅታ ዘመቻ የሚቀየር አንድም ውሳኔ እንደማይኖር ከልብ መገንዘብ ያስፈልጋል ሲል በአጽንኦት ገልጿል። የክልሉ መንግስት ህግና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ እንደማይል ለማረጋገጥ ይወዳል ሲል በድርጊቱ ውስጥ ተሳትፈዋል ያላቸውን የቦዴፓ አባላትን አስጠንቅቋል። ከሌሎች ፓርቲዎች እጅግ በተለየ ሁኔታ አጀንዳዎችን በመፍጠርና በተዛባ ሁኔታ ለህዝብ ማድረስ የተጠመዱ የፓርቲው አመራሮች አባሎችና ደጋፊዎች በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። ክልሉ ይህንን መግለጫ ያወጣው የቦሮ ዲሞክራሲያዊ ፓርቲን የወከሉ 3 የክልሉ ምክር ቤት አባላት በቅርቡ የጸደቁ 2 አዋጆችን የተመለከተ አቤቱታ ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡ ከ2 ቀናት በኋላ ነው። አቤቱታውን ካቀረቡት የምክር ቤት አባላት መካከል አንዱ የሆኑት የቦዴፓ የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ የክልሉ መንግስት መግለጫ ከዚሁ አቤቱታ ጋር የተያያዘ ነው ብለው እንደሚያምኑ ለቢቢሲ ተናግረዋል። የክልሉ መንግስት የፌዴሬሽን ምክር ቤትና የምርጫ ቦርድን ህግ ስልጣን ተጋፍቶ ምርጫ ክልል አቋቁሞ ኢፍትሐዊ የሆነ አዋጅ አውጥቷል ብለን ነው በህገ መንግስቱ ወደ ተቋቋመው የፌዴሬሽን ምክር ቤት ህገ መንግስት አጣሪ ጉባኤ አቤቱታ ያቀረብነው እና ይሄ ሰላማዊ ህጋዊና ህገ መንግስታዊ አካሄድ ነው። የክልሉ መንግስት ግን ይሄንን እንደ ጦርነትና እንደ ግጭት አድርጎ የወሰደው ደግሞ ራሱ የክልሉ መንግስት ለሽፍታና ለታጣቂ ስስልብ ያለው ከጦርነት ከግጭት ውጪ ብቻውን መኖር የማይችል ሰላማዊ የሆነ የሐሳብ ትግልን ደግሞ የሚፈራ ስለሆነ ነው ያንን መግለጫ ያወጣው እና ተቀባይነት የለውም። ተራ የሰፈር አሉባልታ ነው። በኢትዮጵያ የተለያዩ የማህበረሰብ ክፍሎች ለሚያነሷቸው የማንነት ጥያቄዎች በሳይንሳዊ መንገድ ምላሽ የሚሰጥ የብሔር ብሔረሰቦችና ህዝቦች ማንነት መግለጫ ጥናት ሊካሄድ ነው። ጥናቱን ለማካሄድ የሚያስችል ስምምነት ባለፈው ሳምንት ረቡዕ የአዲስ አበባ ዩኒቨርሲቲ የፌዴሬሽን ምክር ቤትና የባህልና ስፖርት ሚኒስቴር ተፈራርመዋል። በአዲስ አበባ ዩኒቨርሲቲ አማካኝነት የሚካሄደው ጥናት 5 ዓመታት እንደሚፈጅ በስምምነት ፊርማው ወቅት ተገልጿል። ሂደቱን የሚያስፈጽም የፕሮጀክት ጽህፈት ቤትም እንደሚቋቋም ተጠቁሟል። የፌዴሬሽን ምክር ቤት የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ተረፈ በዳዳ የጥናቱን አስፈላጊነት ለቢቢሲ ገልጸዋል። በ1953 በአዲስ አበባ ዩኒቨርሲቲ የአንድ የተጀመረው ጥናት ነበረ። ያን ጥናት ምንድን ነው? የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ማንነት፣ ቋንቋ እንደዚሁም የዘር ግንድ የሚያጠና አንድ ዲፓርትመንት ተቋቁሞ ነበረ እና ከዛ ጊዜ ጀምሮ የተለያዩ ጥናቶች ተደርጓል። ነገር ግን ዛሬም በኢትዮጵያ ነባራዊ ሁኔታ ማንነታችን ይታወቅልን ጥያቄ የሚያቀርቡ አካላት አሉ። እነዚህ ማህበረሰቦች የሚያቀርቡት የማንነት ይታወቅልን ጥያቄ በሳይንሳዊ መንገድ በተጠና መንገድ ለትውልድ ደግሞ ሰነድ በሚሆን መንገድ ተጠንቶ እንዲቀመጥ ነው የማግባቢያ ሰነድ የተፈራረሙት። ጥናቱን የሚያከናውነው የአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ዳይሬክተር ዶክተር ዮሐንስ እድገህ የጥናቱ ዋነኛ ዓላማ ለቢቢሲ አስረድተዋል። በምሁራኑ፣ በህግ አውጪው፣ በህግ አስፈጻሚው ጭምር የኢትዮጵያ ብሔሮች ስንት ናቸው የሚለውን በትክክል ማወቅ አልተቻለም። እርግጥ ነው የፌዴሬሽን ምክር ቤት እውቅና የሰጣቸው 76 ብሔረሰቦች አሉ።
ከዚህ አንጻር ቋንቋዎችን ስናይ ደግሞ ከ80 በላይ ከ90 በላይ ከ100 በላይ እየተባለ የሚገለጸው እንጂ ይህን ያህል ቋንቋዎች ኢትዮጵያ ያሏት ብሔር ብሔረሰቦቿም ያህል አሉ። ብሔሩ ከቋንቋው ጋር ያለው መስተጋብር አንድ ካንት ወይም አቻ የሆነ ነው ወይስ አንድ ብሔር የተለያዩ ቋንቋ ይናገራል ወይስ የተለያዩ ብሔሮች በአንድ ቋንቋ ይወከላሉ ምናምን የሚለው በአግባቡ ማፒንግ አልተሰራ። ቁጥሩን አለማወቅ ብቻ ሳይሆን ስርጭታቸው፣ መጠናቸው፣ ዝምድናቸው፣ ልዩነታቸው በአጠቃላይ ብሔረሰቦቹ ደግሞ ሰፋ ብሎ የማህበራዊ እና የአኗኗር ዘይቤያቸው አይታወቅም። ስለዚህ የዚህ የብሔር ብሔረሰቦች የኢትኖግራፊና የስነ ልሳን አትላስ ወይም ፕሮፋይል መግለጫ ማዘጋጀት ኢትዮጵያ ይህን ትመስላለች፣ ይህን ታክላለች ብሎ ጥርት ያለ መልስ መስጠት ነው፣ ስዕሏን ማሳየት ነው። ዶክተር ዮሐንስ ጥናቱ ዘመኑን በዋጁ ስነ ዘዴዎች እንደሚከናወንም ለቢቢሲ ተናግረዋል። በርካታ የአውሮፓ የአሜሪካ ሊቃውንት የአፍሪካን የቤተሰብ ግድ የከፈሉበት የዓለምን ቤተሰብ ግድ የከፈሉበት ዘዴዎች አሉ። ከነሱ አሁን ኮንቴምፖራሪ የሆኑ ዘመኑን የዋጁ ዘዴዎች አንድ ዘዴ በራሱ ሙሉም ጎደሎም ስለማይሆን ከሁሉም ጠንካራውን እየወሰደ አሁን ካለው የኢትዮጵያ ነባራዊ ሁኔታ ጋራ የተሰናሰለ ዘዴ ከዘዴም አልፎ ቲዮሪ ጭምር በመጠቀም ነው ይሄ የሚሰራው። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ሱዳን ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልታቆማት ነው። አቡዳቢ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ስትል ተወነጀላለች። ሱዳን የደቡብ ኮሪያ ተዋጊ ጀቶች በስህተት 8 ቦምቦች በመጣላቸው 15 ሰዎች ተጎዱ። የሀገሪቱ አየር ኃይል ለክስተቱ ይቅርታ ጠይቋል። በመጨረሻም ዘለንስኪ ሀገራቸው ከአሜሪካ ጋር ልታደርገው ያቀደችው ውይይት ፍሬያማ እንደሚሆን ተስፋ አድርጋሉ አሉ። ዩክሬንና አሜሪካ በሳውዲ ለመነጋገር ቀጠሮ ይዘዋል። ዜናዎቹ እነዚህ ነበሩ። የአብይ ጾም ሁለተኛ ሳምንት መገባደጃ ላይ እንገኛለን። ለመሆኑ የስኳር ህሙማን ከጾሙ ጋር እንዴት ቢመገቡ ይመከራል? የኒውትሪሽን ከፍተኛ ተመራማሪውን ዶክተር ዩኒ አየለ ዛሬም እንግዳ አድርገናቸዋል። በሰውነታችን ውስጥ የሚካሄድ ብዙ ህይወታዊ ስርዓት አለ። አናቦሊዝም የሚባል አለ፣ ካታቦሊዝም የሚባል አለ፣ ኤክስክሪሽን የሚባል አለ። ራሱን ሰውነት ራሱን ያጸዳል፣ ይገነባል፣ ያፈርሳል እና ሰውነትን ለማድቀቅ ብቻ ስራ ማሳዝም ጥሩ አይደለም እና ስለዚህ ለከት ለሁሉም ነገር ለከት ያስፈልገዋል። የኦርቶዶክስ ጾምን መሰረት እናርግና እስከ 9 ሰዓት ከምግብ ከመቆጠብ አለ። ከዛ በኋላ በአጠቃላይ በጾም ወቅት ከስጋ ከወተት ተዋጽኦዎች ከአሳ እንደዚህ መቆጠብ አለና በዚህ ወቅት የስኳር ህመምተኞችን መሰረት አድርገን ብናወራ ምን አይነት ምክር አለዎት እርስዎ? ወደ አመጋገብ ስርዓት ስንመጣ ምግብ ከሁለት ነገር ነው የምናገኝ፣ ከእንስሳት እና ከእጽዋት የምግብ ምንጮች ሁለት ናቸው። ከእንስሳት የምናገኘው ፕሮቲን፣ ከእንስሳት የምናገኘው ካርቦሃይድሬት ከእንስሳት ባናገኝም ብዙ ማግኘት እናገኛለን። ግን የምናገኘው ምግብና የእጽዋት ልዩነቱ እዚያ ያለው ካርቦሃይድሬት፣ እዚያ ያለው ፕሮቲን፣ እዚያ ያለው ቅባት አንድ ነው። ግን ምንድነው ልዩነታቸው? ከዛ ከእንስሳቶች የምናገኘው ተዋጽኦ የምናገኘው ምግቦች ለሰውነታችን በቀላሉ የኒውትረንቶቻቸውን ወይም ንጥረ ምግቦችን በቀላሉ የሚለቁ ናቸው። በምሳሌ ልሰጥህ እችላለሁ። አሁን ለምሳሌ እኔ ስጋ ተመግቤ ተመሳሳይ የስጋ አይነትና ከእህል ወይም ከእጽዋት ብመገብ እጽዋቶች ከፍተኛ ሊሰጡኝ የሚችሉ ከምመገብ የፀሐይት ምግብ አይረንን በወስድ ለምሳሌ አይረን ብረት የተባለውን ምግብ ከፍተኛው ሊሰጡኝ የሚችሉት 15% ነው። ተመልከት፣ 85% ዌስት ነው ማለት ጥቅም ላይ አይውልም ማለት ነው። በዛ በኩል ግን ከ30 እስከ 40% ይሰጣሉ። ስለዚህ የእጽዋት እንትኖች የኒውትረንቶችን በቀላሉ የማይለቁ ንፉግ በመሆናቸው የእንስሳዎች ደግሞ በቀላሉ ሰውነታችን የሚፈገለው በቀላሉ ታኝከውም ተዋህደውም በቀላሉ የሚዋሃዱና ስለሚሰጡን ነው። እንግዲህ እንደምታውቀው የኛ ሀገር አመጋገብ በጣም መናኛና የሆነ እና ሞኖቶነስ የሆነ ወደ አንድ አይነት ምግቡም ጠዋት እንጀራ ማታ እንጀራ እና በእኔ ግንዛቤ ኢትዮጵያ ውስጥ ያለው አመጋገብ በተለይ ጾም ተጨምሮበት በቀን የሚያስፈልገንን ነገር እያገኘን ነው ብዬ አላስብም እኔ። ምክንያቱም ሰውነታችን ቢያንስ እንደው ፋንክሽን ለማድረግ እስከ 53 ሚኒራሎችን ይፈልጋል።
ከእህል አይነት ያውም ደግሞ አሁን የሚበቅለው የእህል አይነት አለ። መሬቱ የተሸረሸረ የታጠበ ምግቡ ተዋጽኦ ያልበዛ ዳይቨርሲቲ ይባላል በእንግሊዝኛ። አሁን ለምሳሌ ብነግርህ እዚህ ላይ አንዱ ችግር በዓለም አቀፍ ደረጃ ከ9 እስከ 12 ነው ዳይት ዳይቨርሲቲ ስኮር የሚባለው ወይም የምግብ ስብጥር ብዛት። እኛ ግን በጥናት እንደሚታየው በጣም ከ3 አይበልጥ እንደምታውቀው ነው እና በጣም የወረደ ነው። በዚህ ላይ እንግዲህ ጾም ታክሎበት በአጠቃላይ የሰውነት መጎዳቱ አይቀርም። ዞሮ ዞሮ የጾም ዓላማው ስጋ ለማድከም ነው ቢባልም በአጠቃላይ አሁን ባለው ሁኔታ ውስጥ ጾም በተለይ የስኳር በሽተኞችን በዚህ በኩል እኔ እንዲጾሙ መፈቀድ የለበትም ብዬ የምከራከር ሰው ነኝ። ምክንያቱም ህይወት ነው። እንግዲህ ሊሉ እኔ ብዙ ሃይማኖት ሰዎች ናቸው፣ በተለይ ስኳር ያሉባት ሰዎቹ እንዲጾሙ መፈቀድ የለበትም። እንዳልከው ሰዎች ምንድነው የሚያደርጉት? ከበረከቱም ጽድቁንም የህይወት እንግዲህ እምነት አይደለ ስለሆነ አይ በዚያ በኩል ያለውን በስጋዬ በኩል የሚመጣውን ኮንሲኩዌንስ የሚመጣውን እንትን እቀበላለሁ ይህን በረከቱን ስለሚሉ ብለው ይሄዳሉ። ስለዚህ እነዚህን አሁንም እንደቅድም እንዳልኩ የእነዚህን ሰዎች እንዴት አድርገው እንመግባቸው ነው። በእርግጠኛ ሀገር ባህሉ የለም እንደናንተ እንዳላችሁበት የበለጸጉት ሀገሮች ቢኖሩ ሳፕሊመንቶች የሚባላሉ የሚቀርቡ ሌላ ሀገር እንደዚያ በሱ ማካካስ ይቻላል። ሀገራችን እንኳ ይህ አክሰሱ የለንም። ስለዚህ በተቻለ መጠን ምንድነው የምላችሁ አሁን የእኛን እንትኖች አጿጿም ላይ በጣም ምግባቸውን ስብጥሩ እንዲበዛ ማድረግ። አንደኛ ጥሩ ባህሎችም አሉ። አሁን ለምሳሌ የተልባ ጾም ሲሻር ተልባ በጥብጥ፣ ለውዝ፣ የሰሊጥ የእነዚህ ነገሮች በጾም ወቅት የሚጀመሩ ናቸው። አሳ ነበር፣ አሁን አሳ እየተከለከለ መጥቷል መሰለኝ፣ የተፈቀደ አልመሰለኝም። ስለዚህ ከተክሎች የማናገኝ ቅባት ነው የሚቀርብን አሁን ከዛ። ስለዚህ እንደዚህ እንደማረግ ሁለተኛ ደግሞ እንደ ስልጆ የመሳሰሉ አሉ ከባቄላ ከምናምን የሚሰሩ የፕሮቲን ሶርሶች። ባቄላውን እንዳለ ከመፈለግ እንደዚህ ከስልጆ እንደዚህ የመሳሰሉትን ማድረግ። ምግብን በተቻለ መጠን ስብጥሯቸውን አብዝተው እንዲመገቡ ማድረግ ነው። ቅድም ለሙስሊሙ ጿሚዎች እንዳልነው ይሄ ግላይሴሚክስ ኢንዴክስ ያልኩ ስኳራቸውን ቀስ አድርገው የሚሰጡን እንዳለ ሆኖ እዚህ ላይ ደግሞ የአኒማል ወይም የእንስሳት ተዋጽኦ ስለማይፈቀድ ደግሞ ያንን ሊተኩላቸው የሚችለውትም እንደነ ምስር፣ አተር፣ ባቄላ፣ አኩሪ አተር እነዚህን በተለያየ አመጋገብ ስልት አድርጎ የምግባቸው አካል ማድረግ አለባቸው እና ስኳሩ ብቻ ሳይሆን ይሄ ዴፊሽንሲ ዲዚዝ እንለዋለን እኛ በሳይንሱ የእጥረት በሽታ በአጠቃላይ ደግሞ በምንጾምበት ጊዜ የሰውነታችን የበሽታ መከላከያ ስርዓትም አብሮ እየወረደ ስለሚችል ኦፖርቱኒስት የሆኑ በሽታዎች አሉ። እነዚያም እየመጡ እኛን የበለጠ እንዳያጠቁን በጣም ጥንቃቄ መድረግ አለብን። እንግዲህ እኛ የምግብ ሳይንስ ሰዎች እኛ ያለ ምግብ ባዶ እንትነን ነው የምንለው። we are empty sacks ነው የሚሉት ፈረንጆች እና ኮላፕስ ልናደርግ እንችላለን። ምግብ መሰረታዊ የህይወት ትልቁ ድጋፍ ስለሆነ በምግብ ላይ ጥንቃቄ መደረግ አለበት ነው። እንዳልከው ደግሞ በተለይ የስኳር በሽተኞች በዚህ አመጋገብ ላይ ይሄ ሲጨመርበት ደግሞ የበለጠ እኔ በጣም አውዳሚ ነው መስሎ የሚታየኝ እና ቅድም እንዳልኩ ስኳር አጣው ደግሞ ሊወድቁም ይችላሉ፣ ሃይፖ ውስጥ ሊገቡ ስለሚችሉ ጥንቃቄ ማድረግ አለባቸው ነው የምልህ። ኢሉሚናቲዎች መነሻቸው ከየት ነው? ዓለምንስ በሚስጥር ይቆጣጠሯታል? ተከታዩ ዘገባ ምላሽ አለው። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። እጅግ ከመደጋገሙ የተነሳም ወደ እውነት እየቀረበ ይመስላል። የዚህ ሐሳብ መነሻ በአውሮፓውያኑ በ60ዎቹ የነበረ አንድ ልቦለዳዊ ክስተት ነው። ባቫሪያን የሚባል ሚስጥራዊ ስብስብ ነበር። በ1776 የተጀመረ። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። ፍሪሜሰን እንደተባለው ሌላ ሚስጥራዊ ቡድን ሁሉ ኢሉሚናቲዎችም ተራማጅ ተደርገው ይወሰዱ ነበር። ወግ አጥባቂና ክርስቲያኖች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ60ዎቹ ዳግመኛ አንሰራሩ። በወቅቱ ፕሪንሲፒያ ዲስኮርዲያ የሚል መጽሐፍ ታተመ። እዚህ ጋር ነው ነገሩ ሁሉ የተገለባበጠው። መንግስት አልባ ስርዓት የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ይህ የልብ ወለድ መጽሐፍ ያትታል። መጽሐፉ ማህበራዊ ነውጥ ማስነሳት የሚፈልግ አንድ ቡድንን ታሪክም ያሳኛል። ይህን መጽሐፍ ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ይባላል። ዓለም አምባገነን ሆናለች፣ ቁጥጥሩ ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥን በማስነሳት ለውጥ እንዲመጣ ይህን መጽሐፍ ጻፈ። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃን በማሰራጨት ለውጥ መምጣት እንደሚችል ያምን ነበር ይህ ሰው።
ጸሐፊው ከሌላ ወዳጁ ጋር በመሆን በፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያሏቸውን ሐሰተኛ ደብዳቤዎችም ያትሙ ነበር። ደብዳቤዎቹ ኢሉሚናይት ስለተባለ ሚስጥራዊ ቡድን መኖርም ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ ሙከራ ነበር። ተሳካላቸው። ቀስ በቀስ ብዙዎች ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ሚስጥራዊ ነገሮች ጀርባ ኢሉሚናቲዎች አሉ ተባለ። ይህ ሴራ እንዲሰራጭ ምክንያት የሆነው መጽሐፍ እጅግ ተቀባይነት በማግኘቱ ዩናይትድ ኪንግደም ውስጥ ሊቨርፑል ከተማ ቲያትር ሆኖ መድረክ ላይ ወጣ። ዓለም ጉድ አለ። ጌሞች ተፈጠሩ። ሰው ሁሉ ኢሉሚናቲን አወቀ። 3 ማዕዘን ምስሎች ዝነኛ ሆኑ። ከዚያ ማን ያቆመው? ዝና አንዴ ከመጣ አውሎ ነፋስ ነው፣ ይጠራርጋል። አሁን ላይ ኢሉሚናቲን መገዳደር ከባድ እየሆነ መጥቷል። ጄዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። እነሱም በእጃቸው 3 ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላሉ። ነገር እውነት እንዳልሆነ ቢታወቅም አሁንም ድረስ ከ60ዎቹ የተነሳው የሴራ ትንታኔ ተጠናክሮ ዘልቋል። የተማሩ ያነበቡ፣ ምራቃቸውን የዋጡ ጠያቂ ሰዎች እንዲህ አይነቱ የሴራ ትንታኔ ላይ ሊሳለቁ ይችላሉ። ከቁም ነገር አይጠፉትም። ማንበብ፣ መፈተሽ፣ መጠየቅ የሚደክማቸው ሰዎች ግን ለሴራ ትንታኔና ሽረባ የተጋለጡ ናቸው። እንደ ዶናልድ ትራምፕ ያሉ በሰው ደካማ ጎን ገብተው ፖለቲካን የሚዘውሩ መሪዎች የሴራ ትንታኔ ለፖለቲካቸው በጣም ጠቅሟቸዋል። ባራክ ኦባማ አሜሪካ አልተወለዱም የሚለውን ሴራ ማንሳት ይቻላል። ፑቲን ኢሉሚናቲ ናቸው? የኢትዮጵያው የመጨረሻ ንጉሥ ጃንሆይስ? ብዙ ሰዎች ዓለም ላይ ቢጠየቁ ምላሻቸው አዎና የሚል ነው። ችግሩ የኢሉሚናቲ አማኞች ማስረጃና መረጃ ብዙም አይማርካቸውም። ከዚያ ይልቅ ማመን የሚፈልጉትን ነው የሚያምኑት፣ መስማት የሚሹትን ነው የሚሰሙት። ለምሳሌ አሜሪካ ላይ የተፈጸመው የመስከረም 11 የሽብር ጥቃት የተቀነባበረ ሴራ ነው ይላሉ። በጥቃቱ የወደሙትን ሰማይ ጠቀስ መንትያ ሕንፃዎችን የሚያክል ማስረጃና መረጃ ቢቀርብላቸውም እንኳ ፍንክች አይሉም ከሴራ ትንታኔያቸው። ዩናይትድ እና አርሰናል ይጫወታሉ። ማን ያሸንፋል? የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። ከቅዳሜ ጨዋታ እንጀምር። ኖቲንጋም ፎረስት ከማንቸስተር ሲቲ የቻምፒየንስ ሊግ ቦታን ለማግኘት የሚደረግ ከባድ ፉክክር ብቻ ሳይሆን ለመገመትም የሚከብድ ጭምር ነው ይላል ክሪስ ሳተን። ውጤት ማንቸስተር ሲቲ 2-1 ኖቲንጋም ፎረስትን ያሸንፋል ብሏል። ሊቨርፑል ከሳውዝሃምፕተን። ሊቨርፑል በሊጉ በሰፊ ልዩነት እየመራ ሲሆን በቀጣይ ሳምንት ለሚኖረው የቻምፒየንስ ሊግ ወሳኝ ጨዋታ የተወሰኑ ተጫዋቾችን ሊያሳርፍ ይችላል። አርነ ስሎት 3ኛ ቡድን ቢኖራቸው ለዚህ ጨዋታ ከመጠቀም ወደ ኋላ አይሉም። ሳውዝሃምፕተን ከዚህ ጨዋታ ምንም ነጥብ አያገኝም። ሊቨርፑል 2-0 ይረታል። ወደ እሁድ ጨዋታ ስናቀና ቼልሲ ከሌስተር ጋር ይገናኛሉ። ባለፈው ሳምንት ሳውዝሃምፕተን፣ በዚህኛው ደግሞ ሌስተር። ቼልሲ በቀላሉ 3 ነጥቦችን የሚያሳካባቸው ጨዋታዎች ተከታትለው መጥተውለታል። የሌስተሩ አሰልጣኝ ሩድ ቫን ስተርሎይ በብዙ ችግሮች የተተበተበውን ቡድኑን ተረክቧል። ውጤት ክሪስ ሳተን ቼልሲ ሌስተርን 3-0 ያሸንፋል ብሏል። በመጨረሻ ማንቸስተር ዩናይትድ ከአርሴናል። አርሴናል በሊጉ ጎሎችን ማስቆጠር ቢከብደውም በቻምፒየንስ ሊጉ ፒኤስቪ ላይ ጎሎችን አዝንቧል። ዩናይትድ ጥሩ ከሚባሉ ቡድኖች ጋር ሲጫወት መነሳሳቱ ይጨምራል። ለምን እንደሆነ ባይታወቅም ዩናይትድ ጨዋታውን ከባድ ሊያደርግባቸው ቢችልም አሸናፊነቱ የመድፈኞች ይሆናል ብሏል የኳስ አዋቂያችን ክሪስ ሳተን። ውጤት 1-0 አርሴናል ማንቸስተር ዩናይትድን ያሸንፋል። አድማጮች የተከታተላችሁት ቢቢሲ አማርኛን ነበር። ዕለታዊ የራዲዮ ስርጭታችን በፌስቡክ በሳተላይት እንዲሁም በአጭር ሞገድ ይገኛል። ተጨማሪ መረጃዎችን ለማግኘት ድረገጻችንን እንዲሁም የፌስቡክ ገጻችንን እንዲሁም አዲሱን የዋትሳፕ ገጻችንን ጎብኘት ትችላላችሁ። ዘገባዎቹን በማቅረብ ዮብ ሞገስ፣ በቴክኒክ ቁጥጥር ሀበርት ማስዋ አብረናችሁ ቆየን። መልካም ምሽት፣ መልካም ቅዳሜና እሁድ።